በአዋሽ ኮምቦልቻ ሀራ ገበያ የባቡር መንገድ ፕሮጀክት ላይ የሚስተዋሉ አሁናዊ ችግሮችን በባለቤትነት ስሜት በመፍታት ለአገልግሎት ዝግጁ ማድረግ ይገባል ሲሉ የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ተናገሩ። በባቡር መንገድ ፕሮጀክቱ የጥበቃ ጉዳይና ቀጣይ ስራዎችን የተመለከተ የውይይት መድረክ በኮምቦልቻ ከተማ ተካሂዷል። አንተነህ ጸጋይ የሰሜኑን የሀገራችን አካባቢ ከማዕከላዊና ደቡብ ኢትዮጵያ ጋር ለማስተሳሰር ተስፋ የተጣለበት ነው የአዋሽ ኮምቦልቻ ሀራ ገበያ የባቡር መንገድ ፕሮጀክቱንም ለመገንባት ከፍተኛ የሀገር ሀብትም ወጥቷል። ከቅርብ ጊዜ ወዲህ ጥቂት ህገ ወጦች በሚፈጽሙት ዘረፋና ውድመት በፕሮጀክቱ ላይ ጉዳት እየደረሰበት ነው ተብሏል። ይህንንም ለመከላከል ማህበረሰቡ ፕሮጀክቱን በባለቤትነት ስሜት ጥበቃ እያደረገለት ነው ያሉት የቃሉ የጅሌ ጥሙጋና የአንጾኪያ ገምዛ ወረዳ አስተዳዳሪዎች ግንዛቤ ፈጠራ ላይ ትኩረት መስራት ይገባል ሲሉም ተናግረዋል። የጸጥታ መዋቅሩ አመራሩ ርብርብ እያደረገ ነው ያለው። የከፋ ችግር እንደ ወረዳ በዚህ 15 ኪሎ ሜትር ርቀት ውስጥ በእነዚህ 7 ቀበሌዎች ውስጥ የከፋ ችግር ገጥሟል ተብሎ አይገመትም አይገመገምም። ነገር ግን ደግሞ አንድ ሁለት ቀበሌዎች ላይ አልፎ አልፎ ችግሮች እየገጠሙ ቅድም ባልኩት አግባብ ችግር እየገጠመ ስለሆነ ይሄን ለማረም ማህበረሰቡን እያወያየን ያለ ነው። በዚህ ቀበሌዎች ውስጥ በቃ እያደረገን ያለ ነው። ነገር ግን የዝርፋ ሁኔታው ስቲል አልቆመ። ይሄንን ስል በጣም የሚጠብቁ አሉ። ከሌቦች ጋራ ለሊት የሚታኮሱ ሌባ እንዳይዘርፍ እንዳይሰርቅ ብዙ ጥረት የሚያደርጉ ሚሊሾች አሉ። ማህበረሰቡ በአካባቢ ያለው ጥምር ጦር ይሄ የከፍተኛው የዝርፊያ ሁኔታ ተጠናክሮ እንዳይቀጥል በጥምር ጦሩም ያለንም የጸጥታ ኃይል በወንጀለኞች ላይ እርምጃ በመውሰድ ጭምር ጥበቃ ለማድረግ እየተሞከረ ያለበት ሁኔታዎች አሉ። ፕሮጀክቱን በራስ አቅም ለማስተካከል ጥረት እየተደረገ እንደሆነ የገለጹት የኢትዮጵያ ምድር ባቡር ኮርፖሬሽን ዋና ስራ አስፈጻሚ ኢንጂነር ህሊና በላቸው ስራው ተጠናቆ ለአገልግሎት እንዲበቃ ከተቋራጩ ጋር ንግግሮች መቀጠላቸውን ገልጸዋል። ኮንትራክተሩንም ለማምጣት ለመመለስ በጣም ከከፍተኛ የመንግስት ኃላፊዎች ጋር ጀምሮ ብዙ ድርድሮች ንግግሮች እየተካሄዱ ነው። ያለው ሁኔታ ሲስተካከል የሚመለሱ ሊሆኑ ይችላሉ። ካልሆነም ግን በሌላ ኮንትራክተር ፕሮጀክቱን ለማስጨረስ ዲተርሚኔሽን አለ። በጣም አብዛኛው ሀብት በመንገዱ ላይ ያረፈ በሀዲዶቹ ላይ በስቴሽኖቹ ላይ ያሉ ነው። ሀብቱ እንዳለ ያው መንገድ ላይ ያለ ነው ሀብቱና እሱ በጣም ለጥበቃም አስቸጋሪ ያደረገው አንድም እሱ ነው። መሰብሰብ ያለብንን ሀብቶች እናንተም ማግዛችሁን እንሰበስባለን። በምክትል ርዕሰ መስተዳድር ማዕረግ የአስተዳደር ጉዳዮች አስተባባሪና የሰላምና ጸጥታ ቢሮ ኃላፊ ደሳለኝ ጣሰው በህዝብ መሰረተ ልማቶች ላይ ህገወጥ ተግባር በሚፈጽሙ አካላት ላይ የጸጥታ መዋቅሩና የፍትህ አካላት ተገቢውን እርምጃ ሊወስዱ ይገባል ብለዋል። በየደረጃው ያለው መስተዳድር አካላት የሚዘረፉ የሚያዙ ንብረቶች በእናንተ በኩል ይሁን እንዲሆንልን ብሎ አፕሊኬሽን ውክልና መስጠት ሰርኩላር ማስተላለፍ ለነዚህ ወረዳዎች። ነገር ግን የእናንተ የህግ ባለሙያ አለ ይሄን ማኔጅ ማድረግ የፕሮጀክቱም ችግር ነው ያልኩት ለምንድን ነው? የህግ ባለሙያ አለው፣ አድሚኒስትሬቲቭ ፓርት አለው፣ ሌላም እሱ በየዲፓርትመንቱ ፎሎ አፕ ማድረግ አለበት ማለት ነው ከመስተዳድር አካላቱ ጋር። ክስስ በወንጀሉ ሲመሰረት በወንጀሉ የተያዘው ንብረት ለዚህ ተቋም አብሮ ገቢ እንዲሆን ተብሎ አፕሊኬሽን ከቀረበ አሁን ነው የሚሰጠው ፍርድ። የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን የባቡር መንገድ ፕሮጀክቱ ክልሉን በሁሉም ቀጠና ለማስተሳሰር ከፍተኛ ፋይዳ አለው ብለዋል። በፕሮጀክቱ ላይ የሚታዩ አሁናዊ ችግሮችን በባለቤትነት ስሜት በወቅቱ መፍታት ይገባልም ሲሉ ምክትል ርዕሰ መስተዳድሩ አሳስበዋል። ስርቆትና ዝርፊያ አሁን ኢሚዲየት የሚታዩት ዋናዎቹ ችግር ስለሆነ እሱን ለማስቆም ስራ መስራት። ሁለተኛው የፕሮጀክቱ መቋረጥ የሚታይ ችግር ነው። ይሄን መቋረጡን የተጀመረውን ንግግር ውይይት ማስቀጠል። የኢትዮ ምድር ባቡር ኮርፖሬሽን ደግሞ በራሱ አቅም የጀመራቸው ጥገናዎችና በዲዝል የመጀመሪያ ሙከራ ለማስጀመር የጀመራቸው ስራዎች ማፋጠን። ለዚህ የሚሆን እኛ የጸጥታ ስራውን ከስር ማጽዳትና አካባቢውን ክሊር አድርገን ይሄን ፕሮጀክት ኦውን ማድረግ በጣም አስፈላጊና ወቅታዊም አንገብጋቢም ጉዳይ ስለሆነ እሱን በደንብ ማየትና ፈተሽ ያስፈልጋል። የአዋሽ ኮምቦልቻ ሀራ ገበያ የባቡር መንገድ ፕሮጀክትን የጥበቃ ጉዳይና ቀጣይ ስራዎችን በተመለከተ ከደቡብ ወሎ፣ ከሰሜን ሸዋ፣ ከኦሮሞ ብሔረሰብ አስተዳደርና ከኮምቦልቻ ከተማ የተወጣጡ የዞንና የወረዳ የመንግስት የሥራ ኃላፊዎችና የጸጥታ አካላት በተገኙበት በኮምቦልቻ ከተማ ውይይት ተካሂዷል።